ችግርን ወደ ገንዘብ መቀየር ይቻላል። አዎ፣ በዓለማችን ላይ ያሉ አስደናቂ እና ጠቃሚ ችግር ፈቺ ግኝቶች መነሻቸው ሁሉ ወይም ወደ ግኝት የሚያመራውን መንገድ የመጀመሪያውና ዋነኛው አመላካች ችግር ነው። ሰላም ጤና ይስጥልኝ፣ አብርሃም ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ስለዚህ ዋናውና አይነተኛው ችግርን ወደ ገንዘብ እንድንቀይር የሚረዳን የእኛ አመለካከት ሲሆን ይህ ማለት ከተመለከቱት ወይም ከተረዳነው ችግር ባሻገር ምን አይነት መፍትሄ እንዳለ እንዴት ማወቅ ማቃለል እንደምንችል እና ወደ ገቢ መቀየር እንደምንችል ማየት ይሆናል። ምሳሌ፣ በአሁኑ ሰዓት ያሉ ብዙ ችግሮች መመልከትና እንዴት ወደ ገንዘብ መቀየር እንደምንችል ለማየት እንሞክር። ከዛ በፊት ችግሮችን ወደ ገንዘብ ለመቀየር ከመሞከራችን በፊት ሁለት ነገሮችን ታሳቢ እናድርግ። አንደኛ፣ ችግሩን ስፋትና ጥልቀት፣ አይነትና መጠን መለየት። ሁለተኛ፣ የለየነውን ችግር ወደ ገንዘብ ማግኛ አጋጣሚ መቀየር። ችግሩን ገንዘብ የምናገኝበት በምን መልኩ ነው? ችግሩን የምንፈታው በምን መልኩ ነው? ወደ ገንዘብ የምንቀይረው በምን መልኩ ነው የሚለውን ካታጎራይዝ አድርገን ማየት። እስኪ ለምሳሌ ችግሮችንና መፍትሄዎቻቸውን የሚቀርብላቸው መፍትሄና ችግሩን እንዴት አገናኝተን እንደምንረዳ ለማየት እንሞክር። ከዛ በፊት አንድ ነገር ልብ ልንል ይገባል። እዚህ ጋር የማቀርብላችሁ ምሳሌዎች ችግርን እንዴት ወደ መፍትሄ ለመቀየር ይቻላል የሚለውን ለማሳየት ያክል ነው እንጂ እንዴ አብርሽ ይችንማ አትፎግሪን ወይም ደግሞ እናንተን ለመፎገር ወይም ደግሞ እናንተን አታውቁት የምታውቋቸው ብዙዎቻችሁ ለምሳሌ የምታውቋቸው ሊሆኑ እንደሚችሉ ገምታለሁ። ምሳሌ፣ በኢንዱስትሪ ካምፓኒ ትልልቅ ገበያ ሞሎች አካባቢ የሚሰሩ ሰዎች ፍረሽ ወይም ትኩስ እና ጤናማ ምግብ ይፈልጋሉ። ነገር ግን ይህን ለማድረግ ጊዜ አይኖራቸውም፣ ይቸገራሉ። በተለያየ ሁኔታ አንዳንድ ጊዜ እንኳ ቢኖራቸውም ከስራ ድካም አንጻር ስንፍናም ሊሆን ይችላል። ይህንን ትኩስና ፍረሽ የሆነ ምግብ ለጤና ለምን አስፈላጊ ስለሆነ ወይም ደግሞ ዋቴቨር እነሱም ማንም ሰው በዚህ አይነት ልክ ማግኘትን ስለሚፈልግ ችግር ሊሆን ይችላል። ይህንን በምን አይነት መልኩ ነው መቀየር የምንችለው? ችግሩን ተረዳን። የምግብ አቅርቦት ችግር አለ። የምግብ ብቻ ሳይሆን ፍረሽ መሆን አለበት፣ ጤናማ መሆን አለበት። እነኚህ ሁሉ ችግር መሆናቸውን ከተረዳን በኋላ how to change። ስለዚህ ይህን እንደ ችግር ከተረዳን የምግብ አቅርቦት ወይም ዴሊቨሪ ለዚህ መልስ ሊሰጥ ይችላል ማለት ነው። ምን ማለት ነው? በቤት ውስጥ በማዘጋጀት እንደ ቁርስ፣ ምሳ፣ ጁስ በተገቢው ሰዓትና ጊዜ አቅርቦ የራስን ዋጋ ተምኖ ገንዘብን በዚህ ልክ አስከፍሎ የራስን ቤኔፊት ወይም ትርፍን መያዝ ይቻላል ማለት ነው። ሁለተኛ፣ በአሁኑ ሰዓት የልጆች ትምህርት ቤት ዋጋ ከፍተኛ ነው፣ ሊሞከርም አይችልም። ስለዚህ የትምህርት ቤት ዋጋ ከፍተኛ መሆኑን ከተረዳን እኛ ይህንን ወደ ገንዘብ ለመቀየር ስንሞክር ለምሳሌ የማስተማር አቅም ያለው ሰው ይህንን አስተምሮ ከጊዜና ከሰዓቱ አንጻር በትርፍ ሰዓቱ ሊሆን ይችላል፣ እንደ ዋና ሰዓቱ አድርጎ ሊሆን ይችላል። ሰዎችን ወይም ደግሞ ተማሪዎችን ጊዜ በመስጠት በምሽት ሊሆን ይችላል፣ በቀን ሊሆን ይችላል፣ ስኬጁል አውጥቶ ይህንን ወደ ገንዘብ የሚቀይርበትን ሁኔታ ማመቻቸት ይቻላል። በኦንላይን ሊሆን ይችላል፣ በአካል ሊሆን ይችላል እና በተለያዩ ፕላትፎርሞች በመድረስ ገቢ ማግኘት ይቻላል። በሶስተኛ ደረጃ በገበያ እጦት ምርታቸው ከ30 እስከ 50% ለብልሽት ለብክነት የሚጋለጥባቸው ገበሬዎች አሉ። ይህንን ገበያ ማጣት ወደ ገንዘብ ለመቀየር አንድ ትንሽ ለኛ የራሳችን የሆነ የቢዝነስ በመክፈት በገዣ እና በሽያጭ መካከል ለምሳሌ በከተማ ቦታ አካባቢ የምርት ፍላጎት ወይም ደግሞ ዴማንድ ሊኖር ይችላል። አርሶ አደሮች ጋር ደግሞ ሰፕላይ ሊኖር ይችላል። በመካከል ያለውን የገበያ እጦት በእናንተ በኩል በማገናኘት የራሳችሁን ትርፍ በመያዝ የቢዝነስ አገናኝ የተወሰነች የሽያጭና ገዢ አገናኝ ቢዝነስ በመክፈት አነስተኛ ቢዝነስ በመክፈት ተጠቃሚ መሆን ይቻላል ማለት ነው፣ የራሳችሁን ትርፍ እዚህ ጋር በመያዝ። አራተኛ
ሰዎች በተለያየ ምክንያት ቢሮ እና አካባቢያቸውን ለማጽዳት ይቸገራሉ። የራሳቸው የሆነ መሰረታዊ ስራ ሊኖራቸው ይችላል። ቅድም እንዳልኳቸው ድካም ሊኖር ይችላል፣ ስንፍናም ሊኖር ይችላል። ብዙ ጊዜ ደግሞ ሰዎች በራሳቸው ከተወሰነ ርቀት በኋላ ከቤታቸው የማጽዳት ችግር ብዙ ጊዜ ይታያል። ይሄን የማጽዳት ችግር፣ የጽዳት ችግር እናንተ ወደ ቢዝነስ የምትቀይሩበትን ሁኔታ አንድም ሁለትም ሶስትም ሆናችሁ ፕሮግራም በማውጣት ለምሳሌ ፎቆችን ሊሆን ይችላል፣ ግቢዎችን ሊሆን ይችላል፣ ኦፊሶችን ሊሆን ይችላል፣ ግለሰብ መኖሪያዎችን ሊሆን ይችላል፣ በማጽዳት ወደ ገንዘብ የመቀየሩን ሁኔታ ማመቻቸት ይቻላል ማለት ነው። ቅድም እንዳልኳችሁ እነኚህ ወደ ገንዘብ የምንቀይርበትን አክሰስ ለእናንተ ስፓርክ ለማድረግ ለመፍጠር የሆነች ነገር ለማሳየት ያክል ነው እንጂ እነኚህ የምንላቸው ስራዎች ሲሰሩ ማየታችሁ ሊሆን ይችላል፣ ራሳችሁም እየሰራችኋቸው ሊሆን ይችላል። ነገር ግን ወደ ገንዘብ የምንቀይርበትን መንገድ፣ ነገሮችን የምንመለከትበትን መንገድ ለማሳየት ነው። እኔ ጋ ምንም የለም፣ እኔ ጋ ብር የለኝም፣ ይህንን ልሰራው አልችልም፣ ያንን ላድርግ ከምንል ችግሮቹን እንዳየን ማንኛውም እነኚህና ከነኚህ የተለዩ ሌሎች ችግሮችም ሊሆኑ ይችላሉ። እነኚህን በተመለከትንበት ሰዓት ከችግሩ ባሻገር መፍትሄውን ሊሰጥ የሚችለውን አካል መመልከትና ማሳየት፣ ወደ ዋጋ መቀየር፣ ዋጋን ቤኔፊታችን ማድረግ ወይም ደግሞ የኛ ገቢ ማድረግ እንችላለን ማለት ነው። ለምሳሌ 5ኛ ከፍተኛ የስራ አጥ ቁጥር ወደ ገቢ ለመቀየር መሞከር። በተለይ በአሁኑ ሰዓት ከፍተኛ የስራ አጥ ቁጥር አለ በሀገራችን። በዚህ አካባቢ ለምሳሌ ትሬኒንግ ሴንተር በመክፈት ሊሆን ይችላል። ይህንን ከፍተኛ የስራ አጥ ቁጥር በመመልከት የስራ አጥነትን ዜና ማጉላት ብቻ ሳይሆን እኔ ሙያ ካለኝ ወይም ደግሞ ሌላ የሙያ ማህበር የሙያ ግሩፕ ካለ ያ የሙያ ግሩፕ ጆይን በማድረግ ይህን ችግር ወደ ቢዝነስ የምንቀይርበት ሁኔታ፣ ለምሳሌ በምን አይነት ስልጠና መስጠት ሊሆን ይችላል። ለምሳሌ እንደ ዲጂታል ማርኬቲንግ፣ ዲዛይን፣ በተለይ በዚህ በዘመናችን ተፈላጊ የሆኑ እነኚህ ሙያዊ ስልጠናዎችን ኤዲቲንግ፣ ግንበኝነት፣ አናጺነት፣ ኤሌክትሪሽያን እነኚህ ሁሉ ሙያዎችን በማሰልጠን ወደ ገንዘብ ኮንቨርት ማድረግ ይችላል። ለምን ብዙ ጊዜ ስራ አጦች የሚያጡበት መንገድ ስራ ካለመኖሩ ብቻ ሳይሆን ከአንድም ከሌላም ሁኔታ የተነሳ ሊሆን ስለሚችል ሙያን በመስጠት ወደ ስራ በማስገባት የራሳችሁን የሆነ ቤኔፊት ልትይዙ ትችላላችሁ ማለት ነው። ሌላው በአሁኑ ሰዓት ከፍተኛ የመድኃኒት እና ዋጋ የሕክምናና የመድኃኒት ዋጋ ጨምሯል። በዚህ ሰዓት እናንተ በስልካችሁ ቴሌሜዲሲን ፕላትፎርም በማዘጋጀት ታካሚዎችንና ዶክተሩን በስልክ በቪዲዮ በማገናኘት ተመጣጣኝ ዋጋ ቫሊዩ አዳርጋችሁ በመካከላዊ የምትገኘውን ትርፍ እናንተ የራሳችሁን የሆነ ነገር ትርፍ ይዛችሁ ልታደርጉ ይገባል። ይሄ ግን ኤቭሪዌር ቀላል ነው ለማለት አይደለም። በተቻላችሁ መጠን የተወሰነ እርምጃ ሄዳችሁ ሞክራችሁ በየቀኑ ኢምፕሩቭ አድርጋችሁ ልታዩት የምትችሉት ሁኔታ ነው ማለት ነው። ተአማኒነትን እያተረፋችሁ በሄዳችሁ ቁጥር የበለጠ ፕሮፊታብል የምትሆኑበት ልታተርፉ የምትችሉበት ሁኔታ እንዳለ እረዳለሁ። መልካም መረጃው ጠቃሚ ሆኖ ካገኛችሁት ላይክ፣ ለሌሎች እንዲዳረስ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት ለማድረግ ወዳለሁ ብታደርጉ ወዳለሁ። ሌላው ኮሜንት ላይ ብዙ ጓደኞቼ በስልክ እየነገራችሁኝ እንደሆነ ነው የምረዳው። የነገራችሁኝ ጠቃሚ ምክሮች አሉ። አመሰግናለሁ። አሁንም ከዚህ ጋር እጠብቃለሁኝ። መልካም ቻው።